ያሲን ኑሩ በታላቅ ሁኔታ ውርደት ተከናንቧል። በራሱ ኡስታዝ አገር ሙታለች ዳስ አልብለህ ለትውልድ አይነገር። ወሲያ ለወጣቶች እሱ ነው። አርሲ ላይ አንዱ ሲያስጨፈጭፍ የነበረው ይህ ከኡስታዙ ወይ ደግሞ ከሼኹ በስተጀርባ ያለው ሰው ይህ ሰው ነው። አርሲ ላይ ሲያስጨፈጭፍ እንደነበረ በማስረጃ ጭምር በመረጃ ጭምር ስናጋልጥ ነበር። ያሲን ኑሩ በታላቅ ሁኔታ ውርደት ተከናንቧል። በራሱ ኡስታዝ ስለ ንጉስ ነጃሺ የሚባል ታሪክ እንዲህ ሲል ተናግሮ ነው። መጀመሪያ የሰለመው ንጉስ ማለት ነጃሺ። ኢትዮጵያን ጸሐፍቶች ግማሹ አምነው ግማሹ ቢያስተባብልም ዓለም ላይ ያሉ ዕውቅ ጸሐፍት ይህን ታሪክ ያረጋግጣሉ። መልካም እንግዲህ ኡስታዝ ያሲን ኑሩ ሲናገር እንደሰማችሁት የነጃሺ ታሪክ በኢትዮጵያኖች በአንዳንዶቹ ይታመናል፣ በአንዳንዶቹ ነው እንትን የማይባለው እንጂ እንደሰለመ ምናምን ብሎ ተናግሯል። በውጮቹ ደግሞ which means ነን ሙስሊም በሆኑ በውጮቹ የታሪክ ምሁራን ነጃሺ ሰልሟል ተብሎ እንደሚታመን ተናገረ። የታሪክ ምሁር ነኝ የሚለው የራሱ ኡስታዝ እንደዚህ ይላል፣ አድምጡት። ነጃሺ ሰልሟል የሚለውን ግን መቀበል አይፈልጉም። የትኛውም ነን ሙስሊም ኦተር ይህን አይቀበልም። ከዚህ ታሪክ ምን ትረዳላችሁ? ሁለት ኡስታዞች በአንድ ሰው ላይ የተለያየ ታሪክ እየተናገሩ ነው። ኡስታዝ ያሲን ኑሩ የታሪክ ምሁራን ነጃሺ የሚባል የመጀመሪያ የሰለመ ንጉስ ብለዋል ይላል። የታሪክ ምሁሩ ያኛው ደግሞ ምን ይላል? ማንም ከሙስሊም ውጪ ነጃሺ ሰልሟል ብሎ የሚል የለም፣ እኛ ሙስሊሞች ብቻ ነን ነጃሺ ሰልሟል ምንለው ይላል። በእርግጥ ወደ ኢትዮጵያ የመጡ ስደተኞች እንኳን ሰው ሊያሰልሙ ራሳቸው ወደ ክርስትና ሲመጡ እንደነበርና ወደ ክርስትና ከመጣው ለምሳሌ እንደዚህ ሲላቸው ነበር። ይኸው እንደምትመለከቱት ዘ ላይፍ ኦፍ ፕሮፌት መሐመድ በሚለው የኢብን ኢስሐቅ መጽሐፍ ላይ ፔጅ 99 ላይ እኛ እንደምናየው እናንተ አታዩም፣ አይናችሁ እንደ ጡጥላ ነው፣ ልታዩት ሞክራላችሁ ግን አትችሉም፣ ታውራችኋል፣ እውነትን ከሐሰት እንዴት አትለዩም? መሐመድ ሐሰተኛ ነው፣ ክርስቶስ እውነተኛ አምላክ እንደሆነ አምኖ የተቀበለው ይኸው ሲያሾፍባቸው እንደነበረ መሐመድ ዘመድ የነበረው ወደ ክርስትና እንደመጣ ማለትም ተሰዶ ወደ ኢትዮጵያ መጣ፣ ክርስትና እውነት እንደሆነ ተረዳ ማለት ነው። ስለዚህ ወደ ክርስትና ነው እንጂ የመጡት ከክርስትና ጭራሽ ወደ እስልምና ሄደ የለም። በተጨማሪ ያሲን ኑሩ እንዲህ ሲሉ ዋሽቷል። ሁለት ሪዋያ አለ። አንደኛው መዲና ውስጥ የነበረው ታዋቂው የይሁዶቹ ምሁር አብደላህ ብን ሰላም፣ ሁለተኛው ይሄ አይሁዳዊ ምሁር የሚባለው ኢብን ሰላማ እስልምናን ለቆ እንደወጣ ወይንም ደግሞ በሐሰት ነው ወደ እስልምና የመጣው ይለናል። አህመዲን ጀበል ደግሞ ያሲን ኑሩ ይሄ ምርጥ ምሁር አይሁዳዊ ያለው እስልምናን ከተቀበሉ እንዲሁም ደግሞ እንደ ነጃሺ የተመሰከረለት ነው አለ። አህመዲን ጀበል ደግሞ እስልምናን ያፈረሰው ይሄ ሰው ነው ይለናል። ይሄ አድምጡት። አለፈ ዑስማን ኢብኑ አፋን ጋር ሲመጣ አንዳንድ ኺላፎች መምጣት ጀመሩ። የኺላፎቹ መነሳት በዋናነት የዲን ግንዛቤ የሌላቸው ሙስሊሞችና አብዱላህ ኢብኑ ሰላም የሚባል ይሁዲ ሙስሊም መስሎ የገባ የየመን ይሁዳ ሙስሊሞች መሀል የገባ እውቀት የሌላቸው ሙስሊሞች በድብቅ እየመለመለ አጌንስት ዑስማን እንዲሄዱ ፕሮፓጋንዳ ውስጥ መስራት ተጀመረ። ሶስቱም እንግዲህ እንደሰማችኋቸው ነው። ማንኛው ኡስታዝ ነው ትክክል? ሙስሊሞች ወይ? ኡስታዞቻችሁ ምን ያህል ቀጣፊ እንደሆኑ ተመለከታችኋል። እርስ በርሳቸው እንደሚጋጩት አንድ ወጥ እውነት ስለሌላቸው በሐሰት ታሪክ እየፈጠሩ ስለሆነ ነው። ነጃሺ የሚባል ንጉስ የሰለመ በኢትዮጵያ ታሪክ ውስጥ የለም። ኡስታዝ ያሲን ኑሩ የሚሞገት ከሆነ በርካታ መጽሐፍቶች አሉ ብሎ የሚያምን ከሆነ የውይይት ጥሪ አቀርብለታለሁ። ያኛው የታሪክ ምሁሩ ነኝ የሚለው በነጃሺ ጉዳይ ላይ ሰልሟል አልሰለመም ብሎ እንደማይወያይ ተናግሯልና አድርሱለት፣ አድርሱላቸው። ላይቭ ላይ ነን ተነጥነው ያሲን ኑሩ የተናገረው ነበር። ሁጥባ ሲያደርግ በመስጊድ አንድ የተናገረው ነገር አለ። እንግዲህ ያሲን ኑሩ ድምፁን አሳምሮ ምናምን እናንተ እንደዚህ ባይዘ አንድ መረጃ መጥቀስ ማይችል ሰው ነው እና ፖለቲካ ነው እያንዳንዷ የሚያወራት መልክ በማሳመር እና ንግግር በማሳመር እውነታን በሐሰት መቅበር አይቻልም። ለጊዜው ሰዎችን ታጭበረበረበት ይሆናል እንጂ
ቆንጆ ንግግር ስለተናገርክ የሚያባብል ንግግር ስለተናገርክ እውነት አታደርገውም ሐሰትን እሺ ጊዜ ብትናገረው ሰዎችን የተወሰነ ዲሲል ታደርግበት ታጭበረብርበት ታታልልበት ይሆናል እንጂ እውነት በሐሰት አትቀየርም። እና ምንድነው የተናገረው? የመጀመሪያው ንጉስ እስልምናን የተቀበለው ነጃሺ ነው። ነጃሺ የመጀመሪያው ንጉስ ነው ማለት ነው። ራይት ክሌሙ ያለ ስለሆነ ብዙም አዲስ ላይሆንበት ይችላል። ይሄን ክሌም ዝም ብለው ስለሚሉት ማለት ነው። ክሌሙን ግን ይደግፈኛል ብሎ የተናገረው አስርጾ ያስገባት ንግግር የብዙ ሰዎችን ማይንድ ሴት መያዣ ነች። ምን አለ? በግማሽ ኢትዮጵያውያን ልክ በታሪክ ምሁራን እንደሚታመን ይሄ የተወሰኑት አይ ሰልሟል ብለው እንደሚያምኑ ሙስሊም ያልሆኑትም ታሪክ ምሁራን ሰልሟል ብለው የታሪክ ምሁራን እንደሚያምኑ አድርጎ ተናገረ። አንድ በሉ። ሌላኛው ቅጥፈቱና ውርደቱ ውሸቱ በዓለም ያለ ሁሉም የታሪክ ምሁራን ይስማሙበታል። ብዙ መጻፍቶችም አሉ ነጃሺ እንደሰለመ። ይሄ በጣም ውሸት ነው። በዓለም ያለ ታሪክ ምሁራን ሁሉም እንደሚስማሙበት አድርጎ አስቀምጠው ማለት ነው። መስጊድ ላይ በዚህ መጠን መዋሸት ይቻላል። አቋማችሁን አሳምራችሁ፣ አነጋገራችሁን አሳምራችሁ መስጊድ ላይ በዚህ መጠን መዋሸት ትችላላችሁ። ምክንያቱም ሙስሊም ከሆናችሁ ውሸት ይፈቀድላችኋልና። እንዳለ ቁጭ ያለው ውጭ ብሎ ያዳምጣል እንጂ ማስረጃ አይጠይቅምና። ነገር ግን የታሪክ ምሁር ነኝ የሚለው አብዱል ጀሊል ሼክ አሊ ምን ብሏል? መጽሐፉንም ሲጽፍ በኢትዮጵያ ሊቃን ምሁራን ከሙስሊም ውጪ ይሄንን ታሪክ አንዳቸውም አይቀበሉም ብሏል። ግማሾቹ ይቀበሉታል ካለው ከያሲን ኑሩ ጋር ኮምፕሊትሊ ግጭት ማለት ነው። አንዳቸውም አይቀበሉም፣ ግማሾቹ ይቀበላሉ። አስማሙልኝ እስቲ። ያው ያሲን ኑሩ ግማሾቹ ይቀበላሉ ኢትዮጵያኖቹ፣ ያኛው ደግሞ አንዳቸውም አይቀበሉም። የውጪዎቹ በጣም ብዙ ምሁራን ይሄን ይቀበሉታል። ያሲን ኑሩ። ያኛውስ አንዳቸውም ሙስሊም ያልሆኑ የታሪክ ምሁራን ይህን ታሪክ አይቀበሉም። አስማሙት እስቲ። ያው ኡስታዞቻችሁን አስታርቋቸው። ለመቅጠፍ ለመዋሸት እንኳን ቅድሚያ ኡስታዞቻችሁ ይስማሙ። ነን ሙስሊም የሆነ የታሪክ ምሁራን በዚህ ጉዳይ ላይ አንዳቸው ነጃሺ ሰልሟል አይሉም። ማን ያለው? እናንተ የታሪክ ምሁር ያላችሁት አብዱል ጀሊል ሼክ አሊ አንዳቸውም አይቀበሉትም የታሪክ ምሁራን። አርሲ ላይ አንዱ ሲያስጨፈጭፍ የነበረው ይህ ከኡስታዙ ወይ ደግሞ ከሼሁ በስተጀርባ ያለው ሰው ይህ ሰው ነው። አርሲ ላይ ሲያስጨፈጭፍ እንደነበረ በማስረጃ ጭምር በመረጃ ጭምር ስናጋልጥ ነበር። ታዲያ ክርስቲያኖቹን ከጨፈጨፈ ክርስቲያኖቹን ካጸዳ በኋላ ቦታው ምን አደረገው አትሉኝም? ላሳያችሁ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ያሲ ዞን ያሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙን ችግር በመረዳት የሙስሊሞች ችግር እንዲቀረፍ ብሎ ይህንን በመስጠታቸው በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ከፍ ያለ ምስጋና ሊያቀርብላቸው ወዳሉ ያየነው ተአምር ነው። 100 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን አንልም። ይሄ ያልተገኘ ያልነበረ እድል ነውና እጃችን የገባውን አልምተን ቀሪውንም ደግሞ እርስ በራሳችን መጣያቁ ግድ ነው። ስለዚህ እሁድ የገቢ መሰብሰቢያ ፕሮግራም አለ የሚለውን ሰምቻለሁ። ደብዳቤም ደርሶኛል። በዚህ አጋጣሚ ሁሉም ድምጻችን የሚሰሙ ወገኖች ሙስሊሞች ብቻ ሳይሆኑ ወገኖች ሁሉ በዛ ቀን እንዲሳተፉ በዚህ አጋጣሚ መልእክቴን ለማስተላለፍ ወዳለሁኝና ይሄንን ፕሮጀክት ለማልማት ሁላችንን በያለንበት ተግተን መጅልሳችን ጎን እንድትቆሙና የተባለው ትምህርት ቤት ነው፣ መስጂድ ነው፣ ኮሌጅ ነው፣ ግን ከዛ በላይ ከፍ ማለት አለበት። እኔን የሚሰሙኝ ሆነ የሚመለከቱኝ ካሉበት ሙስሊሞች ብሔር፣ ቋንቋ ሳንለይ ይህን የመሰለ ወርቃማ ሜዳ መንግስታችን ስለግሰን ለሙስሊሞች ብሎ
ይህንን ስጦታ ሲያበረክት መሬቱን ብቻ አበርክቶ ወደ ኋላ የተመለሰ መንግስት አይደለም። ሰምተናል። የመሬት ክፍያ እንዳለው ካሳ እንዳለው ሰምተናል። የዚህን ካሳ ግማሹን እኔ እችላለሁ ብሎ የተከበረ ከንቲባችን ያሰላ ከንቲባ ቃል እንደገቡ ሁሉ ሰምቻለሁ። ያሰላ ከንቲባ ብቻ ሳይሆን በጎ አድራጊዎች ባሉበት፣ ነጋዴዎቻችን በያሉበት፣ ልማት ወዳጆች እና ወዳጆች በያሉበት ይህንኑ በመስማትና በመረዳት እጃቸውን ወደዚህ እንዲዘረጉ በዚህ አጋጣሚ አደራ ለማለት ወዳለሁ። አመሰግናለሁ። ስለዚህ ምን ያደረጓቸው ክርስቲያኖችን አጸዱ። ክርስቲያኖችን ከዛ አካባቢ በየለቱ ይጨፈጭፋሉ፣ ያርቃሉ። ያንን ቦታ ካጸዱት በኋላ ለሙስሊሙ ኡማ ደግሞ ይህንን መሬት ያስረክባሉ። እየተደረገ ያለው ነገር ይሄ ነው። እነኚህ ናቸው እንግዲህ እኩልነት ብለው የሚናገሩት እነኚህ ናቸው። በሌላ ጎን በዚሁ መንግስት በዚሁ ሰው ያስጨፈጭፋሉ። በሱ መሪነት በሱ ትእዛዝ ሰጭነት ይጨፈጨፋል ክርስቲያኑ። ከተጨፈጨፈ ያንን ቦታ ከክርስቲያን ጽዱ ማህበር ካደረገ በኋላ የዋሃቢያው የሙስሊሙ ቲም መጥቶ ደግሞ ቦታው ይረከባል። እየሆነ ያለው ነገር ይሄ ነው። እነኚህ ናቸው እንግዲህ ስለ እኩልነት ስለ መቻቻል የሚሰብኩት። መቻቻል የሚለው ቃል በራሱ በነገራችን ላይ በጣም አስቸጋሪ ነው ለነሱ። አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ወስያዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቅጣጩ። ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚነታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው የሚሉት። ብዙ ጊዜ ችግሩ ምንድነው? ታዋቂ ሰው ስትሆኑ ማህበረሰብን አትከላከሉ። ተሰናስኖ ነው ወደ ኢትዮጵያ ብልጽግና ከፍታ መውጣት የምንችለው። አንዱን ጥለህ አንዱን አንጠልጥለህ የኢትዮጵያን ህዳሴ ማረጋገጥ አንችል። ሁሌም መጠላለፍ መጠፋፋት ብቻ ነው። በማህበራዊ የለውጥ እርከን ውስጥ 3 እርከን እንዳለ ይነገራል። አንደኛው እኔ የሚባለው እርከን ነው፣ ዲፔንደንሲ የምንለው። ሁለተኛው ደግሞ አንተ የሚለው ነው፣ ለሌላው ዕዳን ማሸከም ኢንዲፔንደንስ ይደነዋል። ሶስተኛው ኢንተርዲፔንደንስ፣ አንዱ ካንዱ ጋር ሲገመድ፣ አብሮነትን ስታውጅ፣ ተባብረን እንደግ ስትል የናንተም የኛም አገር ነው። ሁሉም እኩል ነፃነት አግኝተው፣ ሁሉም ቤተ እምነቱን ገንብቶ፣ ሁሉም ሃይማኖቱን በነፃነት አድርጎ ከዛ በኋላ ያለውን በእውቀት እንደኛኝ ያና ሃይማኖት ከኔጋ በእውቀት አውርደን እውቀት ሲያሸንፍ አባል ይሆን። በማግለል በመግፋት ይችን አገር ወደ ላይ ከፍ ልናደርጋት አንችልም። አላ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ودوش ይቺ ሀገር ሰላሟን እንድታገኝ እድገቷ እንዲረጋገጥ ከፍታዋ እንዲሰምር አንዱ ብሔር አንዱን ሊገፋ አይገባ። አንዱ ሃይማኖት ከሌላው ነኝ በላይ ነኝ ብሎ ሊያውጅ አይገባ። በአብሮነት ሁሉም እኩል ተሳትፎ ሁሉም ታቅፎ ሁሉም ነፃነት ተሰጥቶት ከሄደ ይቺ ሀገር ከፍ ትላለች። እንደ ድሮ አንዱ አንዱን ደፍቆ የሚኖርበት ታሪክ አክትሟል፣ ተቀብሯል። አሁን ሁሉ ጋር አቅም አለ፣ ሁሉ ጋር ቁጥር አለ፣ ሁሉ ጋር ጉልበት አለ። አሁን የሚነሳው ክፍተት፣ አሁን የሚነሱ ግጭቶች እንደ ድሮ በቀላሉ የሚቆሙ አይደለም። ውድመቱ ከባድ ነው የሚሆን። ይሄ ፈተና ይገጥመናል። እኔ ሁሌ እላለሁ ለጓደኞቼ ከእስር በፊት ያለው እኔና ከእስር በኋላ እንዳደለ። እስር ቤት ውስጥ ስትገባ ሁሉም ብሔር ስታገኝ ዱርዬውን፣ ባለሀብቱን፣ ኦሮሞውን፣ አማራውን፣ ጉራጌውን አብረህ ስትኖር ስትበላ የኖረኝ ስዕል ግንዛቤና ከዛ በፊት የነበረኝ አንድ አይደለም። ስትቀላቀለው ማህበረሰቡን በትክክል ይህች ምድር ታውቃታለህ፣ ኢትዮጵያን ትረዳታለህ። ኢትዮጵያ የነብዩ የኛ አደራ ነች። ኢትዮጵያን መጠበቅ፣ ሰላሟን መጠበቅ፣ የጉርብትናን ሐቅ መጠበቅ፣ ለዚች ሀገር እድገት ቅድሚያ ተሰላፊ መሆን የነብዩን አደራ ከመጠበቅ ነው። ኢትዮጵያን ካልነኳችሁ አትንኳት። እሷ የእውነት ምድር ነች።
እሷም ውስጥ ሰው የማይበደልበት ፍትሃዊ ንጉሥ አለ። እንድች የተባለች ምድር የለችም ዓለም ላይ። ኢትዮጵያ የነቢዩ አደራ የሰሃቦቹ ውርስ እትብታቸውም አጸደ ቀላቸውም ያረፈችባት ታላቅ ምድር ኢትዮጵያ። እኛ አንድ ከሆነ ከተሰባጠርን ከተግባባን ይችን ሀገር ወደ ከፍታ ማውጣታችን የሚቀር አይደለም። ያ መን ትሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰልሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወፊ የውሚኩም ወለኩም ገዳ ኢነላሀ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا رزقا إلا وسعته ولا مريضا إلا شفيته ولا غائبا إلا رددته ولا ميتا إلا رحمته اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة. اوكي እኔና የኢትዮጵያ ሃይማኖተኞች ያልተግባባነው የሆነ ነገር አለ ወይ እኔ ጋር የአእምሮ ህመም አለ ወይ እነሱ ጋር የአእምሮ ህመም አለ። ሁለቱም ጉምቶ የሚባሉ ሃይማኖተኞች ናቸው። ዋና ፎከሳቸው ዳስጣል ዘፈን ሆኗል። ሁለት ናቸው ተቃውሞዎቼ። አንደኛ እናንተ ዘፈንን መተንተን ከጀመራችሁ እናንተ ስለ ዘፈን ሪአክሽን መስጠት ከጀመራችሁ ሃይማኖቱን ማን ያስተምርላችሁ? ህዝብ አላችሁ እኮ የሚከተላችሁ። ቆይ ዳስጣል ምናምን አትበል ምናምን የምትሉት ምን ይበል? በጌታ በኢየሱስ ክርስቶስ ስም እንጸልያለን ይበል? ወይም ደግሞ ላኢላሃ ኢላላህ ምናምን ይበል? ይዘፋኝ። ዘፋኞች ደግሞ የማህበረሰቡን ስሜት የሚያንጸባርቁ ሰዎች ናቸው። ባይዘው በየትኛውም አገር በየትኛውም ቦታ ዘፋኞች ስራቸው የማህበረሰቡን ስሜት መናገር ነው። በንጉሱም ጊዜ ጥንትም አሁንም ምን ይባላል መሰላችሁ? አዝማሪ ምን አለ ይባላል። የማህበረሰቡ የውስጥን ጉርጉሮ የሚዘፈነው በአዝማሪ ነው። ቴዲ ስራው የማህበረሰቡን ስሜት ማንጸባረቅ ነው። ለዚህም ማሳያው ደግሞ ወደዳችሁም ጠላችሁ ተቃወማችሁትም ደግፋችሁትም 1 ሚሊዮን 100 ሚሊዮን ሰው በ10 ቀን አይቶታል። ቴዲ የማህበረሰቡን ሮሮ የማህበረሰቡን ቁጭት ተናግሯል። ስለዚህ እናንተ ስራችሁ ሃይማኖት ነው። ሃይማኖት ላይ አተኩሩ የመጀመሪያው። ሁለተኛ ደግሞ ኢትዮጵያ ውስጥ እስቲ ልጠይቃችሁ፣ እናንተን የምጠይቃችሁ አርሲ አሁን ሰዎች እየሞቱ ነው አይደል? ሽርካ ለሞቱ ሰዎች ዳስ ከመጣል በላይ ምንድን የሚደረገው? ያሳዝናል እኮ ወገኖቻችን የሚሞቱት። 1 ሚሊዮን ህዝብ ሞተ አይደል? በትግራይ የፌደራል ፖሊስ መከላከያ ተገደለ አይደል? የሰሜን እዝ ማለት ነው። ለዚህ ዳስ ካልጣል ለምን ዳስ እንጣል? እኔ ሁላችሁ ካድሬ ባይኖር ክቡር ጠቅላይ ሚኒስቴሩ ከኢትዮጵያ ህዝብ ጋር አይጣላም ነበር። ከኢትዮጵያ ህዝብ ጋር እንዲጣላ የሚያደርገው ካድሬ ነው። በተለይ የሃይማኖት ካድሬ። አይም ሶሪ ሁለቱንም ማለት አይደለም። ይሁላችሁ እኔ ዛሬ አዲስ አበባን እያየሁኝ ከአንድ ጓደኛዬ ጋር እያወራሁኝ ነበረ። ፕሮጀክት አፈጻጸም ኳሊቲ ትጠላለህ ጠቅላይ ሚኒስቴሩ ጋር በተለይ በኮንስትራክሽን ዘርፍ ሪቮሉሽን ያመጣ ታደንቀዋለህ ማለት የሚደንቅ ብቃት ማለት እጅን በአፍ የሚያስችል ብቃት ነው ያለው ጠቅላይ ሚኒስቴሩ ፕሮጀክት አፈጻጸም ላይ።
ለዚህ አዲስ አበባ ምስክር ነች። የግል ዘርፉንም ያነቃቃ ተጠያቂነትንም እንትን ያለ ነው። እና ጠቅላይ ሚኒስቴሩን ማድረግ ሲኖርብን እናደንቀዋለን። ግራ የሚገባን ነገር ሲኖር ደግሞ መጠየቅ እንልመድ። እስቲ እናንተ አታቀሳስሩ። በቃ ትላልቅ ሰዎች ናቸው፣ ሃይማኖተኞች ናቸው። አንተም አላህን ስበክ፣ አንተም ኢየሱስን ስበክ። በእኛ ሌቭል ወርዳችሁ ዝም ብላችሁ ፖለቲካ ሴራ ውስጥ የሴራ ትንተና ውስጥ አትግቡ። በቃ ዳስጣል ያለ ሰሜን ዕዝ ተመቷል። በጣም ያሳዝናል። ማለት እንደ ቀበሮ ጉድጓድ ውስጥ ቁጭ ብሎ የትግራይን ህዝብ ሲጠብቅ የነበረ ሰራዊት በወያኔዎች ተመቷል። በጣም ያሳዝናል። የትግራይ ህዝብ የግፍግፍ አንገፍግፍ ተቀብሏል። ማን ጥፋተኛ ነው? እግዚአብሔር ነው የሚያውቀው። ያሳዝናል። አማራ ክልልና አፋር በዚህ ጦርነት የሌለ ተጎሳቁለዋል። ያሳዝናል። አርሲ ላይ ሰው እየሞተ ነው። ያሳዝናል። ዳስ ያስጥላል። በዚህ ያላዘንን በምን እንዘን? እኔ አይ ዶንት ኖ ምን እየቃማችሁ እንደምታወሩ ወይም ደግሞ የምትቀሙትን ነገር ለኛ ሰጥቶንና አብረናችሁን መርቀን ወይ አንድ ላይ እንቃም ወይም ደግሞ ይሄ ምርቃናችሁን አቆሙት። ግድላችሁም አብይን የምትጠቅሙት ምክር ብትመክሩት ነው፣ ተግሳጽን ብታሳዩት ነው፣ የኢትዮጵያን ህዝብ ስንክሳር ብትነግሩት ነው። ምን አይነት ሌቦች ጫንቃውን ተጭነው እያስቸገሩት እንደሆነ ብትነግሩት ነው አብይን የምትጠቅሙት። ወደዳችሁም ጠላችሁም አብይ ለሚቀጥሉት 5 ዓመታት ይገዛል። እግዚአብሔር በመሃል እንትን ብሎ እንትን ካላለ ልንረዳው የምንችለው ሙስናን አብረነው ስንዋጋ ነው፣ ሌቦችን የለም ስንል ነው እንጂ እንደ አዝማሪ አብይ ያለውን በመድገም አብይን ልናግዝ አንችልም። አብይ ያለውንማ አብይ ራሱ ይለዋል። አብይ ያላየውን ነገር ማሳየት ነው የኛ ስራ፣ አብይን የምንደግፍ ከሆነ እና አይ ዶንት ኖ እኔ ሃይማኖት ካድሬዎች በኢየሱስ ክርስቶስ ስም እግዚአብሔር ያዝልን።